ማስክ የምለብስበት ምክንያት አለኝ። እኔ ማስክ የምለብስበት ምክንያት አለኝ። አንተ ምን ልሁን በማክስ ነው መንከባለንሰብ ደግሞ ከታገኘ የኔ ወንድም እኔን እኮ ለማሳቅ ነው እኮ እኔ ስለገባኝ እኮ ሊያስቀኝ ነው። እንዳይከፋ እመቤቴን እንደዚህ አንቺ በጣም ጎበዝ ነሽ ታውቂያለሽ። ሳርዬ ለምን ማስክ እንደምለብስ ታውቂያለሽ? ሶስት አካውንት አቃጥለውብኛል። ለአራተኛ አካውንት ሰው እንዳያቀኝ ነው። ይኸውልሽ አሁን የከፈትሽው አካውንት 81,000 ምናምን ነው አይደል? በቀደም እንደውም ግን ስንት 100,000 ነው የሚከተልሽ? 100 ምናምን ሺህ ገብቷል። በ3 ቀን 30 ምናምን ሺህ፣ በ2 ቀን 30 ምናምን ሺህ። ስንት ሰው ነው በቀን የሚያይሽ? ከ4,000 እስከ 5,000 ሰው ያየኛል። የቀነሰው ምንድን ነው? ፎሎ ምንም ቁጥር ነው ፎሎ። አየሽ፣ ዋናው ነገር አንቺን ነው የሚከተለው እንጂ አካውንቱን ፎሎውን አይደለም። አንቺ ደግሞ ከዚህ በላይ መበርታት ነው። አሁን አየሽ፣ እኛም እናቶች ነን፣ ስሜቱ አለ፣ ይሰማናል። እኛም ወንድሞቻችን ሞተው እኔ ወንድሜ ሞቶ ወንድሜ ተዘግዝቆ ስሰደብ የነበርኩ ነው። የገባሽ? ህመሙ ይገባል። ልጅ ሲሆን ደግሞ የበለጠ ያም። ስለዚህ እኛ ለአንቺ ሳይሆን ድምፅ የምንሆነው ነገ ለልጆቻችን ስንል ነው። ምክንያቱም አንቺ እንደውም ቶፕ እናት መሆን ያለብሽ። ልጆቻቸው በዚህ ሁኔታ ሁነው አውጥተው አስተምረው ሶሻል ሚዲያ ላይ ሳይመን እኮ በነገራችን ላይ በስነስርዓት የሚናገር በስነስርዓት የሚሰማ በስነስርዓት እንትን ያላቸው ስነስርዓት ያላቸው ልጆች ናቸው። አይተናቸዋል። ጀግና እናት ነሽ። ባለፈው የረመዳን ጊዜ ሳይመን ሀቡ እያፈጠራችሁ ምን እንዳላት ታውቂያለሽ? ፊቷን ሀቡ እንደዚህ ዞር ብላ እየበላች ነበር እና ቀና ብሎ እንዲህ ብሎ ያያታል። ታውቂያለሽ? እየበላች ነው ምንድን ነው ብሎ ማለት ነው። ከዛ ሀይል መቀፍ አርጓት እየበላች ነው ማማ ምናምን ብሎ ይጠይቃታል። አንደኛ ሀቡን አይደለም የሚያሸማቀቁት መስሏቸው ነው፣ አይምሯቸውን ያሸማቀቁት። መድኃኒዓለምን እነዚህ ማፈሪያ ናቸው። አርሴማን ነው የሰደቡት፣ ኤፍራታን ነው የሰደቧት። ገባ? እኔ እኮ በውስጥ እንደተላከልኝ አይቼ አልቅሼ ዝም ማለት እችላለሁ። እናቴን አባቴን እስከዛሬ እኔን ባለቤቴን እንደሰደቡብኝ አይቼ ተልኮልኝ አይቼ ለፈጣሪ ሰጥቼ ዝም እንዳልኩት ዝም ማለት እችላለሁ። ግን ይሄ ልጄን መካድ ነው። ልጄ እንደዚህ ተሰድቡ እኔ አይቼ ለክብሬ ስል ጠላቶቼ እንዳይደሰቱ ስል ይህንን ዝም ማለት ልጄን መሸጥ ማለት ነው። ልጄን መካድ ማለት ነው። የኔ ክብር ምንም ነው፣ ከልጄ አይበልጥም። ገባችሁ? የጠላቶቼ መደሰት ከልጄ አይበልጥም። ጠላት ደስ እንዳይለው ብዬ ልጄ እንደዚህ አይነት ነገር ተሰድቦ ተልኮልኝ አይቼ በውስጥ ብቻ አልቅሼ ዝም ማለት ነው። ግፋቸውን ዓለም እንዲያ ይፈልጋለሁ። የእነዚህ ሰዎች የክፋት ጥግ ዓለም እንዲያ ይፈልጋለሁ። ለዛ ነው ያሳየዋችሁ ነው። ይኸውልሽ አቡ እኔ ማለት ነው ምን መሰለሽ፣ አንቺ ስላልቻሉሽ ሰው ሳይችልሽ ሲቀር የሚመጣው በስስ ጎንሽ ነው። አንድ ሁለተኛ ደግሞ ነገ ለእኛ ትምህርት እንዲሆነን ነው የሚሆነው። ምክንያቱም እኛ በምንፈልገው ነገር ሲረግጡን፣ ሲሰድቡን፣ ሲያንቋሽሽን ኖረዋል። አሁን ዛሬ ደግሞ ገብተሽ አንድ መሆናችንን ነው እያሳዩን ያለ ነው። ልጅ ማለት ስለወለደ ስላልወለደ አይደለም። ሁሉም የራሱ ስስ ጎን አለ። ምክንያቱም ሴት ስትሆኝ እናት ነሽ፣ ወንድ ስትሆኝ አባትም ነሽ፣ እህትም ነሽ። ወንድም የተፈጠረው ከሴት ነው። ሁሉም ከጎንሽ እንደሆነ ነው እያሳየሻለ። ሁለተኛ ደግሞ በምንም ተአምር ሀቡ በምንም ተአምር እውነት አንቺ እኮ በጣም የተባረኩ ልጆች ናቸው ያሉሽ። እስኪ ላይቭ ላይ ተቀምጠሽ እንኳ እናቴ ብለው እንኳ ይመጣሉ። ስርዓታቸውን እንኳ እስኪዩ ምን ያክል አስተዳደግሽ በዚህ አይነት ሁኔታ የተመረጠ እንደሆነ እስኪያቸው ምን አይነት ጥሩ ልጆች እንዳሉሽ ተመልከቺ። ሁላችንም እናቶች ምንም ሚስጠን ምንስ የመቀበል ጸጋ አለብን። አሁን እኛ የምንናገረው ልንገርሽ አብዬ እግዚአብሔርን ነው የምንነካው። የፈጠረን ፈጣሪ ለምን እንደዚህ ፈጠርክ ልንል አንችልም። የሰጠንን እንቀበላለን። እናት ስትሆኚ ደግሞ እናት። ስለዚህ ከዚህ በላይ እንድትሰሪ፣ ከዚህ በላይ እንድትጎብዢ፣ ከዚህ በላይ እንድትጀግኝ ነው መሆን ያለብሽ። እኔ የምልሽ ይሄንን። ከዛ ውጭ ግን አንድ መሆን አለብን ሀቡ። አንድ ስልሽ ስንሰራ ስናግዝ አይዟችሁ በርቱ ስንል የሚመቀኙን ብዙዎች ናቸው። ምክንያቱም ልጆቹን ሽጠው ለውጠው ገለው በየሜዳው ጠፍተው ፓስፖርት ሳይሰጧቸው የቀሩ ስላሉ እነሱን መጫወቻ ለማድረግ የሚፈልጉ አሉ። ስለዚህ ጎብዢ፣ ጠንክሪ። ሳይመን የአንቺ ልጅ ብቻ ሳይሆን ይኸውላችሁ ነው ሁሉ
ይሄንን ብቻ ነው። አንደኛ አውልሽ ምን አለ መሰለሽ፣ አሁን አንቺ እንደ አንድ ጀነራል ማለት ነው አንቺ ላይ ያላቸውን ጥይት ሁሉ ተኩሰው ጀነራሉን ሊገሉት አልቻሉ። ገባሽ? በቃ ቀለሃውን ሁሉንም ነገር ተኩሰውብሽ ልትሞች አልቻልሽም። ያለው አማራጭ በልጅሽ መምጣት ነው፣ በሳይመን ማለት ነው። ሳይመን ደግሞ እነሱ ተወልዶ እድሜያቸውን ሁሉ ቦክተው ሳይመን ያለበት ደረጃ ላይ አልደረሱ። ሳይመን ስነ ስርዓቱ ብቻ በቂሽ ነው። ሀቡ አንደኛ ሀቡ እኔ አንቺ እኮ ከሳይመን አልፈሽ እኮ ልክ እንደ ሳይመን ትንሽ የችግር ጆሮ ላይ ችግር ያጋጠመው ልጅ በተፈጥሮ እኮ ኢትዮጵያ የሳይመንን የሰጠሽ እኮ ነሽ። ትምህርትን ያስተማርሹ ገባሽ? ግን እኛ እንደ እንትንም ስላልሰለጠንን መሰደቢያ ነው የሚያደርጉት። አንቺ ቤት አብዛኞቹ ሰዎች ሲመጡ ሀቡ አይተሽ ከሆነ ለምንድን ነው የሚሸማቀቁት? ሀቡ ቤት ውስጥ ልጆቻቸውን አቅፈው ይሄንን ነገር ስለሚፈሩት ነው። አንቺ ደግሞ ይህንን ሰነጣጥቀሽ የወጣሽ ልጅ ነሽ። ይሄ አንበረከክሽም። ሳይመን ማለት የአርሴማ ወንድም ነው። ሳይመን ማለት የሚኪ ልጅ ነው። ሳይመን ማለት የሳሪ ልጅ ነው። የአንቺ ብቻ እንዳታረዩ አቡ። ሳይመንም ሁሉም የኛ ልጆች ናቸው። አንቺ የህዝብ እንደሆንሹ ልክ እስከ መጨረሻው ድረስ በተግባር ነው የምልሽ። ከጎንሽ ነን። ነገ ቻሌንጅ እንጀምራለን። በሚኪ ጋም በሳሪ ጋም ያላችሁ በሀቡ ጋም ይሄንን ነገር ያደረጉ ሰዎች ፎቷቸውን አውጥተን ህዝብ እንዲያውቃቸው፣ ህዝብ እንዲያወቅሳቸው፣ አባቶች እንዲረግሟቸው ማድረግ ነው። እንደነዚህ አይነት ሰዎች ሶሻል ሚዲያ ላይ ፎሎቸውን አንስቶ እራሳቸው በራሳቸው ብቻ ላይቭ ሲገቡ በአንደኛው ስልካቸው ራሳቸውን እንዲያዩ ካስታወሽ ሚኪም ሳሪም ታስታውሳላችሁ። እኔ በዛ ልክ ሀቢባ ቤት ገብቼ ተንሰብስፌ ራሴን እስከ አጠፋለሁ እስከ ማለት ድረስ የደረስኩት የመሲ ልጅ በሙቋ መቀቀል አለባት ስላሉኝ ነው። ሪከርዳቸዋለሁ። የሀቢባ ህመም ይሰማኛል። ገባል? ግን የዛን ቀን እኔ ቀን አንድ ላይ ያደረገችኝ ሀቡ ናት። ኖ መሲ አንቺ ልጅሽን ያሳደች ጀግና እናት ነሽ ብላ ከስብራቴ ቀን ያደረገችኝ ማለት ነው። ዛሬ ደግሞ ሀቢባ ወጥታ ያለቀሰችው አሸንፋችኋት አይደለም። አሸንፋችኋት እንዳይመስላችሁ። መቼም አታሸንፏትም፣ ልታሸንፏትም አትችሉም። ያለቀሰችው ልጇ ስለተነካባት የእናትነቷን ነው እንጂ ለእናንተ እንደማትንበረከክ እኮ ኢቨን ቲክታክ ካምፓኒ እኮ ፊቷን ለምዶት እኮ ቲክታክ ካምፓኒን እያንጫጫች ያለች ሰው ነው። አካውንት ስትከፍት አካውንት ሲዘጋ ፓውሯን በደንብ አድርጋችሁ አይታችሁታል። ከዚህ በኋላ ቲክቶክ ላይ የምታሸማቀቋት ሴት አትኖርም። ይሄንን እወቁ። ሚኪ ሴቶች ላይ ሁሉም ቢያወሩት ሆድ ባዶ ይሆናል። እኔም ላውራ እድል ስጡኝ። ሁሉም ቢያወሩት ሆድ ባዶ ይቀራል። ለሀቢባ የምመኝላት እንደው ድርብ አጥንት እንዲኖራት ነው። ድሮ አሁን አባቴ ክቡር ዘበኛ ነው። 50 አለቃ ጥጋቡ ገብሬ የኔ አባት ክቡር ዘበኛ ነው። ድሮ ካራማራ ጦርነት ላይ ጀግንነት ሲሰራ ስንት ታሪክ ሲሰራ የኔ አባት በቁመት ተመርጦ ነው። እጅን የምታክል እቺ አሞክሳሲን የምታክል ሴትዮ አመሰችው እኮ እና በዚህ ጀግንነትሽ ፕራውድ ነው ማድረግ ያለብሽ። በቃ ይሄን ነው መናገር በእውነት እኔ ጀግንነት በቁመት እንዳልሆነ ያየሁት በአንቺ ነው። እኔ በአካልም አግኝቻታለሁ። ሀቢባ አጭር ናት፣ ግን ይኸው እኔንም አመሰችኝ። ይኸው ጌም ስንጫወት ሰውንም አመሰችው። ማመስ ነው ስራዋ እና ድርብ አጥንት እንደው በእኔ እምነት እመቤቴ የጭንቃ አማላጇ እመቤቴ ድርብ አጥንት ትስጥሽ፣ ጠንከር እንድትይ በርታ እንድትይ። በልጆቿ የመጣችሁ ልቦና ይስጣችሁ። እኔ በልጆቿ መጣችሁ ብዬ አልረግማችሁ። ልጅ ሴንሲቲቭ ፓርት ነው። ትወልዳላችሁ፣ ትከብዳላችሁ። እግዚአብሔር ልቦና ይስጣችሁ። እመቤቴ የጭንቃ አማላጇ ልቦና ትስጣችሁ። በልጅ አትምጡ። ልጅ እኮ ምን አደረግ እና የነብር ቆዳ ያርገው ቆዳሽን፣ ድርብ አጥንት ያርገው አጥንትሽን። እኔ የምታሸንፊትን የአይን ሸውራሪ ያድርገው ለእኔ ሲሆን እና ሀቡዬ እንትና አትካፊ እንትናት ወይ ወደ ወደ ሳሪ ልውሰድሽ። ሳሪ የማንቼ ደጋፊ ናት። ዛሬ አርሰናል ላይ ልትቋጥር ነው እና እስኪ አሁን ነገሩን ከመጓተት ወደ ሌላ ጨዊስቱ ሰዱት። በቃ አያስፈልግም። እዛ ላይ አቡ ሙዚቃ እንጋብዝ፣ ሚኪ ሙዚቃ እንጋብዛችሁ። ሳሪ ቅጥቀጣ አለባት። አሁን ደግሞ ስቀጠቅጣት አንድ ዘፈን ልንጋብዛት ነው። ሚኪ ቆይ ከዛ ታስተካል እሷን ስትፈጠር ተብሎ የፈጠረኝ አምላክ ሳይቀር ተሰድቦ አላለቀስኩም፣ ግን በልጄ ሲመጡ ነው የታመምኩት። አሁን ደግሜ አላለቅስም። ቃል የምገባላችሁ ነገር ከዚህ በላይ ምንም ነገር የለም ለኔ። አሁን እኔ ስስ ጎኔ ተበጣጠሰ። እያንዳንዱ ህገወጥ ደላላ፣ እያንዳንዱ ሌባ እያነሳው ፎቶን እየለጠፍኩ ቪዲዮ ሰራለሁ ከማስረጃ ጋር።
የበለጠ ጠንክሬ እንድሰራ ሞራል ስለሰጡኝ አመሰግናቸዋለሁ። ላይፍ ሰዓቴን ደግሞ ጨምራለሁ። አየር ይዛብናለች አይደለ? ዋናው የጥላቸው መንስኤ እሷ ናት። ላይቭ ላይ 5000 እና 6000 ሰው ይዛ እየዋለች አየር ያዘችብን። እኛንስ ማንየን እንዴት ፖለቲካችንን እንስራ ብለው በግልጽ ተናግረዋላ። እንደዛ ከሆነ ሰዓቴን እጨምረዋለሁ በደንብ። ቴንኪዩ። ሰዓቴን እንድጨምር ሞራል ስለሰጣችሁ አመሰግናለሁ። ሰዓቴን እጨምራለሁ። ላይቭ ላይ የምቆይበትን ሰዓት ጨምሬ የበለጠ እሰራለሁ። በ2 ዓመት ውስጥ ነው እንደዚህ ገና ነው የሆንኩት አይደል? ከ1 ዓመት በኋላ ጠብቁኝ። የራሴን ጣቢያ ከፍቼ እንገናኛለን እኔና ጠላቶቼ። አቡዬ ግን እኔ ቅሬታ አለብኝ እዚህ ሰው መሀል ላይ አንቺ ላይ ነው። አቡ ሚኪን ስትቀጮ ቀስ አድርጊው። ማቡ አዎ በጣም አንገላታችኝ፣ በጣም አንገላታችኝ ብሌን ነገር በጣም አንገላታችኝ። ተንገላታ ኧረ እንገላታ በእናትሽ። ሳሪኮ ሳሪዬ ውቀጪልኝ ብላኛለች በደንብ እንዴ አሳልፌ እኮ ለአንቺ ሰጥቼሻለሁ። ሂድ እዛ አንዳንድ ቀን እኮ እኔ ገባ እያልኩኝ ለመስጠት ሞክርና ከዛ በኋላ አይ ሳራ እንዳትሰጥሽ አቡዬ። ሳራ ከሰጠችሽ የሆነ ቀን 16 አበባ ሰጣኝ። ቲክቶክ ላይ ፍርድ ቤት ገተረችኝ። ተስፍሽ ቤት ትዝ ይለኛል። በሰዓቱ አደንዛዥ ተጠቅሜ ነበረ። የእሷ አደንዛዥስ ምን ቢሆን ጥሩ ነው? በእሷን ጠጥታ ነው ለካ ጭንቅላቷን ደፍኖት በእሱ በጥምጣ ጠጥታ ጭንቅላቱ ተደፍኖ 16 አበባ እንዴ ጉሮሬ ላይ ቆማን ያስተፋች 16 አበባ ይመልሳለች። መልስ በህዝብ ፊት ነው የመለስኩላት። ከዛ በኋላ እንዳትደርሽብኝ አልደርስብሽም ተባብለን እኔ ለዜድ አይተሽታል። ለዜድ ብቻ 2 ቀይ አበባ ሰጥቼ አባን አስመለስኩ። ቀይ መኪና። ከዛ ውጭ ለሁሉም አስመላሽ እኮ ነው ስሟ እኮ ሳራ እኮ አስመላሽ ነው ስሟ። ማስመለስ አስመላሽ ማስመለስ ግን እኮ አቡ እኮ ታፋፍርብሃለች። አንተ ደግሞ ጠንካር በል። ታሳዝነኛለች። ደስታው ነው የሚገዛኝ ጭንቅላቴ። አቡ ግን አታፋፍሪ፣ ነው አታፋፍሪ። ያው ቤተሰቦች የራስህ ቤተሰቦች ይመስክሩ። የምታፋፍረው ለወንድሜ የሚሆን ስራ አጣችሁ ዱባይ። እኔ ፌመስ ሆኜ ኧረ እባካችሁ ኧረ ብሌኔ አልተገኘም እኮ ማርያምን ሸክም የሚሆን አረሳብ እኔ እንዴ አይዲያ ያሰራሁበትን ብሬን እኮ ልከስር እኮ ነው። ስራ ዲሊቨሪ አልመለሰልኝም። 8 ስራ አለ። ጽዳት ነው ይግባ ጽዳት ይግባ። ብሬን አር እንዲያወጣሁት 8 1 2 ወር 3 ወር ሰርቶ ብሬን ይመልስ። ኧረ እባክሽ ማስዬ ያጽዳ። እሺ ብሌኔ እሺ። ኢትዮጵያና እዚህ ጽዳት አንድ ነው እንዴ? ያጽዳ። ምን ችግር አለው? እሺ ማስዬ በእናትሽ። ስለዚህ ታገኘለት ማለት ነው። በቃ አንፈልግለትም። ተመስገን። እሺ ይሄድ ብሏል። ይሄድና ይሞክረው። የተሻለ ማን ይጠላል? ወይዘሮ አቢባ ካሰሩለት በኋላ ኢቃማ ካሰሩለት በኋላ 2 ዓመት ኢቃማ እኔ አሰርቼለታለሁ። ጨርሼለታለሁ እኮ ታዲያ ያዊ ስራ ነው የሚገባው። የተሻለ ደግሞ ሲገኝ ይቀይራል። ይግባ። አዎ እሱን ነው የምልሽ። ምንም ዝም ብሎ ከሚዘፈዘፍ የምንም 1000 ብር ስራ ይግባና እኔ እኮ ኦፈር እኮ አቅርቤላቸዋለሁ። የትኛውም ድርጅት ቢቀጥረው እኔ ፕሮሞሽን በነጻ እሰራለታለሁ ብዬ ኦፈር አቅርቤላቸዋለሁ። መንጃ ፈቃድ አለው እንዴ ሚኪ? መንጃ ፈቃድ አለው? የለውም። እኔ አሁን ብር የለኝም አወጣለታለሁ ብዬ አላወጣሁም። ልንገርሽ አቡ ታውቂያለሽ፣ ታክሲ ቢገባ በጣም ቫልዩም አለው። ምክንያቱም ለመሰለሽ ከሌላው ስራ ሰርቶ መንጃ ፈቃዱ እንዳያወጣ ነው። የኢቃማ ራሱ ብዙ ብር ነው የተከፈለው። አይደለም ይኸውልሽ አቡ ታውቂያለሽ፣ ለዚህ ታክሲ ስትገቢ በተለይ ዱባይ ታክሲ የተወሰነ ብር ትከፍያለሽ። ራሱ ያስተምራል፣ ራሱ ላይሰንስ ያዚዛል። 2 ዓመት ያሰራና ከዛ በኋላ በራሱ ሊቪት ይላል። ምክንያቱም ከሌሎቹ ስራ የተሻለ ነገር እንደንትን ቢሆን ይሻለዋል ብዬ አስባለሁ። ይሄን ነገር እኮ እንዴት ነው የሚያገኘው እሱን እድል ዱባይ ታክሲ ለመግባት? ዱባይ ታክሲ መጀመሪያ የምትሄጂው ስትመዘገቢ ብር ያስፈልጋል። ይመስለኛል አሁን ቆይ የሆነ ልጅ አለ አብዲ የሚባል አበሻ ልጠይቅልኝ እስከ 6000 ምንሽም አይጥመኝም። አንቺ ውጪ 6000 ብር ያምሻል። አንተ ምን 6000 ብር የለክም? 6000 ድርሃም የለክም? የለኝም እኔ በጣም ብዙ ብር ነው። አንቺ ከዚህ ራሱ ለመላክ ያወጣው ብዙ ብር ነው። አንቺ ሚኪ አቡ ታክሲ ሲገባ ታክሲ ሲገባ ቢወድቅም ባይወድቅም እራሱ ካምፓኒው ነው። በይ አንድ በይ
ከዛ በኋላ ደግሞ ሁለተኛ ለመንጃ ፍቃዱ ያገለግለዋል 2 ዓመት እስከሰራ ድረስ በየጊዜው ኮሚሽንም አለው ከሰራው ላይ የራሱም አለው ለታክሲ የሚሰጠው አለው ግን ያ ሲሆን እኮ ሲሰራ እኮ ላንተ ይከፍላል ሚኪ ከዛ ከ2 ዓመት በኋላ የራሱን ይዞ ይወጣል በቃ አለቀ የተሻለ ነገር ነው ምን ስራ ያለ ነው ፍቄ ደውልልኝ እሺ እኮ ያለ በለዛ ደግሞ ሰርቶ አይደለም የሚከፍለው መጀመሪያ ቅድመ ክፍያ 6000 ድርሃም አለው ለመግባት ለሚኪ ነው እንጂ ምንሽ ለሚኪ ሰርቶ ይከፍላል እናንተ ሰርቶ ይከፍላል አንቺ ሁሉ ብራቶች አሁን 6000 ድርሃም ከየት ነው ማመጣው ነው እኔ የለኝም በእናትሽ ለራሴ አንተ ምንድነው አንዱን ቤት ከነ አንቺ ሲጀመር አንድ ነገር ልንገርሽ አይደለ እንደዚህ አይነት ስራ ነው ፈልግ የተባልሽው አንቺ እንደዚህ ጭራሽ ቅመማ ቅመም ጭንቅላትሽን ደፈነው አይደለ ሳራ እንደዚህ አይነት ብር የሚያስወጣ ስራ አልተባልሽም በነፃ ገብቶ የሚሰራበት የተባልሽው እሺ መንጃ ፈቃድ ያውጣ እሱም ያውጣለታል ቀስ በቀስ ሁሉ ነገር ባንዴ ይሆናል እንዴ አንቺ ስንት ብር ነው የወጣው ወደ 10 ምናምን ድራም ነው እንደዚህ እናርግ መሲ ጽዳቱን ይግባና ደሞዙን አጠራቅሞ ላይሰንስ ያውጣ በቃ እኔም እኮ እሱን አንዴ ወደ 10 ምናምን ሺህ ድራም እኮ ነው ያወጣሁት እኮ የፕሌን እዛ ነፍ ነው የወጡ በጣም የቤት ኪራይ ራሱ መመዝገብ ጀምሯል ብሏል ፍቄ በቃ እሺ እኔ እኮ ደህና ስራ እየፈለኩለት እኮ ነው ኧረ ተይው ደህናው ተይው ስራ ትንሽ የለውም ምንም እንደና ያስፈልገው አንድ ስራ ውስጥ ይግባና ከዛ በኋላ ግሮብ ያደርግ ይሻላል በራሱ እንደዛ ነው ጥሩ ለመሰልሽ አዲስ ሰው ሲመጣ በአንዴ ትልቅ ስራ ስራ አይመርጥም ናቲ በቃ ምርጡ ስራ ጀምሮ እያደገ ይሄዳል ምንም ችግር ከታች ነው ማደግ ያለበት ስትረግሉን እያየ እንጂ በአንዴ ምን ማናጀር ልታደርጊ ነው መሲ አንድ ስራ ላይ ይግባ እሺ አቡ ግን ማስኩ በጣም ነው የሚያምረው ከእንትኑ አይደለ ኖርማል ማስክና ኮፍያ ነበር ማረገው ይሄን እሺ እንዳያዝዤ ተናግሬ ማረግ የጀመርኩት በቃ ይሄ ያምራል ኮፍያ አታርጊ ይሄ በጣም ቆንጆ ምን ማረገው ሌላም ከለሮች ገዛና ያው ቀያይራለሁኝ ቀንስ በተለያየ ከለር ለፊትሽ ግን እንትን ስጩ አቡ እረፍት ስጩ እሺ መስመር እንዳያወጣ ምክንያቱም እውነቷን ነው ፓንት የምናረግበትና ማናረግበት ፓንት አንድ ነው አየሽ ነው አይደለም እሱኪ እሱ ማታ የሚደረግበት ቦታና የማይደረግበት ቦታ እኮ ከለሩ አንድ አይደለም ይለይብሻል ስማማ ስኪን ፕሮዳክት ስለምጠቀም ማታ ስኪን ፕሮዳክት አይለታ ስለዚህ ምንም ችግር የለም ፕላስቲክ ነው ሀቡ ቆዳሽ ላይ አይ ብዙም ነው ይኸውላት የተወሰነ ሰዓት ያው እንደዚህ አይ ችግር የለውም ይሁትማ ይሁት ማስኩዳደን ፊልሽን እንዳንረሳው ብቻ እኔ እኮ ችግር አለ ችግር የለውም ማታ ስኪን ኬር ፕሮዳክት ስለማድረግ ምንም ችግር ሁሉ ጊዜ እንደዚህ ነው የምትሆኚው አይ ዋርኒንግ ውስጥ ቀን ውስጥ ተብሏል ጊዜ ነው ይረሳው ቲክቶክ አንተ ቲክቶክ ከዛ በኋላ በቃ ታነሳዋለሁ ቲክቶክ ይዞታል ፊቴን እስኪረሳው ነው በጣም አሁን እኮ ቲክቶክ እኮ ድሮ እንደዚህ አልነበረም እኮ አፕዴት እያደረጉት አሁን ምን ነገር ውስጥ እንዳስገቡ በቃ ምንም ኮሽ ካለ ቲክቶክ በቃ ከባድ ነው ዋርኒንግ ይሰጣል እኛ ዋርኒንግ ራሱ ልብስ ምናምን ስናሳይ ዋርኒንግ ይሰጣል አዎ በጣም ግን ሪፖርት አከረረው ዙሩ ስትራይክ ውስጥ ያልቅ ነው ከዛ ሲጠፋ ወልቀዋል ሲጀመርም ማለት ነው እኛ ራሱ አሁን የሚገርምሽ ነገር ስንት ልጆች ናቸው ዋርኒንግ እየሰጣቸው እንደ በፊት አይደለም ቲክቶክ አካበደ በጣም ተጨማለቀ ቲክቶክ እንደዚያጋ ደግሞ ወዲያው በጣም ተጠቃሚ ሲሆን ከኔ ውጪ ሌላ አፕሊኬሽን የለም ሰው የሚጠቀመው ለመዝናናትም ዕቃ ለመሸጥም ለሁሉም ነገር ብሎ ጠገበ እንዲህ ነው የሚቆርጠው ብር ነው ግን ምን ያህል እንቅልፍ ብትነሻቸው ነው ወይል እንግዲህ ራሳቸው እንዳሉት ሀቢባ ቲክቶክ ላይ ከመጣች ጀምሮ ህዝቡን እፍና አርጋ ይዛ እኔ ብሄር አልጠላም የተለያየ አንዴ እንደዚህ ብሄሮችን እፍና አርጋ ይዛ ደንዝዛ እኛ በየት በኩል ፖለቲካችንን እንስራ ማኒስ ማን እኛ እሷ ትገባለች የፍቅር ታሪክ ብላ ስትል ቀኑ ሙሉ ህዝቡን ይዛ ይላሉ ከዛ ሌላ ብሄር ደግሞ ይነሳውን እንደዚህ ይላሉ በሃይማኖት ደግሞ እንትን ይላል በቃ ባልተሄደብኝ የለም የመጨረሻ የቀረው አንድ ቀይ መስመር ነበር እሱም ዛሬ ጣሱት በልጄ መጥቶ ከዚህ በኋላ እኔ ምንም አይነት ስስ ጎን የለኝም በቃ አይረን ሌዲ በት ላይ ከዚህ በኋላ ምንም ነገር ማይበግረኝ ምንም የማይበሳኝ ያልተነካ ፓርት የለኝም አሁን ሁሉም ነገር ነክተውታል ቀይ መስመር አልፏል የጭካኔያቸውን ጥግ ስላወቅኩትኝ ከዚህ በኋላ ደግመው ልጄን ራሱ ቢሰድቡ አላልቅስም ቢካዝ ኖ ሰርፕራይዝ ምንም አይነት ሰርፕራይዝ